ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ፋኖ በራያ ግንባር ጮቢ በርና አዩብ በተባሉ አካባቢዎች ላይ ባካሄደው ከባድ ማጥቃት ከሻለቃና ሻምበል መሪዎች ጨምሮ በርካታ የጠላት ሰራዊትን በመደምሰስ ድል መቀዳጀቱ ታወቀም። ጠላት በድሮን በቢኤም በአየር መቃወሚያ በመድፍና በታንክ የታጀበ ከፍተኛ ጥቃት ቢሰነዝርም አርበኞቹ የጠላትን የቴክኖሎጂ የበላይነት በወኔና በታክቲክ በማክሸፍ ቀጠናውን ሙሉ በሙሉ ነፃ ማውጣታቸው ታውቋል። መረጃውን በዝርዝር ታዳምጡታላችሁ። በሌላኛው መረጃችን በመራዊ ከተማ ስምሪት የተሰጣቸው የፋኖ የሰርጂካል ኦፕሬሽን ምድብተኞች በወሰዱት አስደማሚ እርምጃ በህዝብ ላይ ግፍ ሲፈጽሙ የነበሩ 7 ቁልፍ ባንዳዎችን መደምሰሳቸው ታወቀም። በጥቃቱ የአርበኛ ዘመነ ካሴ ቤተሰቦችንና ሌሎች የፋኖ አመራር ቤተሰቦችን ሲያሳስርና ሲያሰቃይ የነበረው ባንዳው አቢቴ ማለደን ጨምሮ በአካባቢው የአገዛዙ የጀርባ አጥንት በመሆን በገዛ ወገናቸው ላይ እልቂት ሲፈጽሙ የነበሩ የእናት ጡት ነካሾች ናቸው እርምጃ የተወሰደባቸው ተብሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአማራን ህዝብ የህልውና ትግል ከድተው ለኦህዴድ ብልጽግና አገዛዝ እጃቸውን የሰጡት ባንዳው ማስረሻ ሰጤና ባንዳው መስፍን ከፈለኝ በግፍ በታሰሩ የአማራ ህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት ከፍተኛ ቁጥር ባለው ወታደር ታጅበው ፍርድ ቤት መቅረባቸው ተሰምቷል። አማራነት እንደ ወንጀል ተቆጥሮ የሽብር ክስ በተመሰረተባቸው የህሊና እስረኞች ላይ ለመመስከር የቀረቡት ባንዳዎቹ ማስረሻና ግብረ አበሮቹ በችሎቱ የታዘቡ ወገኖችን እጅግ ያሳዘንና የታሪክ ጠባሳ ጥለው የሚያልፉበትን ድራማ ሲከውኑ መታየታቸው ተነግሯል። ታደምጡታላችሁ። በሌላኛው መረጃችን አርቲስት ቴዎድሮስ ካሳሁን ያወጣውን አዲስ አልበም ተከትሎ የኦህዴድ ብልጽግና አገዛዝ በአርቲስቱ ዙሪያ የነበሩ ሰዎችን አፍኖ በማሰር ሐሰተኛ ዘጋቢ ፊልም እያሰራ መሆኑ ተጋለጠም። መግለጫውን ሳንከለከል እንደተከለከልን አድርገን ማስታወቂያ ሰርተናል፣ እንዲሁም ደግሞ የዘፋኙ ስቱዲዮ አልተዘረፈም በሚል ታሳሪዎቹ በውሸት ቃላቸውን ካሜራ ፊት እንዲሰጡ ተደርገዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ህወሓት ከ6 ዓመት በፊት የተመረጠው የትግራይ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ጀኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ እንዲያደርግ ጥሪ አቅርቧል። ካልሆነ ግን ከባድ ስህተት ይፈጠራል ሲል አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ህዝባዊ ወያነ ሓርነት ትግራይ በቃል አቀባዩ በኩል አስታውቋል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሚያዝያ 21 2018 ዓ.ም የግንባር መረጃዎችን እንዲሁም የሀገር ውስጥና የጎረቤት ሀገር ከዚህም አልፎ የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በመራዊ ከተማ ስምሪት የተሰጣቸው የፋኖ ሰርጂካል ኦፕሬሽን ምድብተኞች በወሰዱት አስደማሚ እርምጃ በህዝብ ላይ ግፍ ሲፈጽሙ የነበሩ 7 ቁልፍ ባንዳዎች መደምሰሳቸው ታወቀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር አርበኞች ትላንት ሚያዝያ 20 2018 ዓ.ም ምሽት በመራዊ ከተማ አስተዳደር ህንፃ አካባቢ በወሰዱት አስደማሚ የሰርጂካል ኦፕሬሽን በህዝብ ላይ ግፍ ሲፈጽሙ የነበሩ 7 ቁልፍ ባንዳዎችን መግደላቸው ታውቋል። በዚህ መብረቃዊ ጥቃት የተገደለውና የስርዓቱ የጀርባ አጥንት ተደርጎ የሚቆጠረው አቢቴ ማለደ የተባለው የእናት ጡት ነካሽ ባንዳ በሜጫ ህዝብ ላይ ለፈጸመው አሰቃቂ ግፍና ክህደት እጥፍ ድርብ ተደርጎ ተመልሶለታል ተብሏል። አቢቴ ማለደ በ2014 ዓ.ም አርበኛ ዘመነ ካሴን ከነቤተሰቦቹ ያስከበበም የአርበኛውን ወንድም ንብረት ያዘረፈና ፋኖ ዘራፊ ነው ለማስባል ከባህር ዳር እስከ ቢኮሎ አባይ ድረስ ያጋች ቡድንን በማሰማራት የቀጠናውን ሰላም ጠንቅኖ የቆየ ባንዳ እንደነበር የኋላ ታሪኩ ያስረዳል። ከከፍተኛ አገዛዙ መኮንኖች ጋር በጥቅም ተሳስሮ ህዝቡን ለእልቂት ሲዳርግ የነበረው ይኸው የቀጠናው ካንሰር የእናት ጡት ነካሽ ባንዳ በጀግኖቹ ፋኖዎች እርምጃ ተወስዶበታል። በእርምጃው የተገደሉት ሌሎች ግለሰቦችም ከወገን ከርቶ የጥላት መረጃ ቀባይ የነበሩ ናቸው ተብሏል። ከእነዚህ መካከል ጌታቸው ፈንቴ ከጥላት ተልኮ ተቀብሎ ፋኖን ተቀላቅሎ የነበረና በኋላም ተደርሶበት እርምጃ ሊወሰድበት ሲል ለጥቂት አምልጦ ወደ ጥላት በመግባት የመራዊ 01 ቀበሌ ስራ አስኪያጅ ሆኖ ሲያገለግል የነበረ ከዳተኛ ነው ተብሏል። ጋሻው ብዙአየው ከወገን ብሬን መሳሪያ ይዞ በመክዳት የፋኖ ቤተሰቦችን ለጥላት አሳልፎ ሲሰጥ የነበረ ባንዳ ነው ተብሏል። እንዲሁም አንዱ ዓለም ፈጠነ አለልኝና
አንተው ነኝ እንቢ ያለ የተባሉ ባንዳዎች በተወሰደባቸው እርምጃ ተደምስሰዋል። የቴዎድሮስ ዕዝ አርበኞች ይህ እርምጃ ለሁሉም የህዝብ ጥላቶችና የናጡት ነካሽ ባንዳዎች ትልቅ ማስጠንቀቂያ ነው ሲሉ ገልጸውታል። የትግላሜ ካላሾህ የሆኑ ባንዳዎችን የማጽዳቱ ስራ ተጠናክሮ እንደሚቀጥልም አርበኞቹ አስታውቀዋል። ወደ ሌላኛው መረጃችን አለፍን። ፋኖ በራያ ግንባር ጮቢበርና አዩብ በተባሉ አካባቢዎች ላይ ባካሄደው ከባድ ማጥቃት የአገዛዙ ዙፋን ጠባቂ ሰራዊትን ደምስሶ አንጸባራቂ ድል ተቀዳጀም። ጠላት በድሮን በቢኤም በዙ 23 በመድፍና በታንክ የታጀበ ከፍተኛ ጥቃት ቢሰነዝርም አርበኞቹ የጠላት ቴክኖሎጂ የበላይነትን በወኔና በታክቲክ በማክሸፍ ቀጠናውን ሙሉ በሙሉ ተቆጣጥረዋል። በራያ ቆቦ ወረዳ ልዩ ስሙ ጮቢበርና አዩብ ወይንም አዲስ ዓለም በተባሉ አካባቢዎች በምኒልክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር አርበኞች በትላንትናው ዕለት ማለትም ትናንት ሚያዝያ 20 2018 ዓ.ም ከንጋት ጀምሮ እስከ ምሽት በወሰዱት ከባድ ማጥቃት በአብይ አህመድ ዙፋን ጠባቂ ሰራዊት ላይ ከባድ እርምጃ በመውሰድ ድል ተቀዳጅተዋል። ከጠዋቱ 12 ሰዓት ጀምሮ የተከፈተው ይህ ማጥቃት በ12ኛ ክፍለ ጦር ሜካናይዝድ በመታገዝ በአንደኛና አራተኛ ሻለቃ የሰራዊት አባላት ቅንጅት የተከናወነ ነው። የአገዛዙ ጦር በከፍተኛ ድንጋጤ ውስጥ በወደቀበት በዚህ ውጊያ የወገን ሞርተር የጠላትን ድሽቃ ሙሉ በሙሉ በማውደም ግንባሩን ለወገን ኃይል አመቻችቷል። በጮቢበር አቅራቢያ በተደረገ ውጊያ የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። የሻምበል መሪውን ጨምሮም በርካታ የሰራዊቱ አባላት ሙትና ቁስለኛ ሆነው የወደቁ ሲሆን የተረፈው ኃይል እግሬ አውጪ በማለት ቁስለኛውን እንኳን ሳያነሳ ወደ ንጉስ ጋሌ አቦና ጠዘጠዛ ምሽጎች ፈርጥጧል። ጠላት ከጧት ጀምሮ በድሮን በቢኤም በጸረ አውሮፕላን በመድፍና በታንክ የታጀበ ከፍተኛ ጥቃት ቢሰነዝርም የአንደኛና የሁለተኛ ሻለቃ አይበገሬ አርበኞች የጠላትን የቴክኖሎጂ የበላይነት በወኔና በታክቲክ በማክሸፍ ቀጠናውን ሙሉ በሙሉ ተቆጣጥረዋል። አሁን ላይ አካባቢው በአርበኞቹ ቁጥጥር ስር እንደሚገኝ የተረጋገጠ ሲሆን ያገዛዙ ጦርም ቀጠናውን አስረክቦ ወጥቷል። ወደ ሌላኛው መረጃችን አለፍን። አርቲስት ቴዎድሮስ ካሳሁን ያወጣውን አዲስ አልበም ተከትሎ የኦህዴድ ብልጽግና አገዛዝ በአርቲስቱ ዙሪያ የነበሩ ሰዎችን አፍኖ በማሰር ሐሰተኛ ዘጋቢ ፊልም እየሰራ መሆኑ ተገልጿል። አገዛዙ የጥበብ ሰዎችንና ደጋፊዎችን ለማሸበር አዲስ የሴራ ድር እየሸረበ መሆኑን የተነገረው የአርቲስቱ ምክትል ማናጀር ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር ውላ የምትገኝ ሲሆን እስሯም ከአልበሙ ጋር በተያያዘ በአርቲስት ቴሌቪዥን መግለጫ እንዳይሰጡ መከልከላቸውን በመናገሯ መሆኑ ታውቋል። አገዛዙ ይህን ንግግሯን ሁከትና ብጥብጥ ለመፍጠር የታለመ ነው በሚል መዝገብ የከፈተባት ሲሆን አሁን ደግሞ መግለጫውን የተከለከልነው አልበሙ ትኩረት እንዲያገኝ ማስታወቂያ ለመስራት ብለን ነው ብላ በካሜራ ፊት የውሸት ቃል እንድትሰጥ እያስገደዷት እንደሚገኝ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱ የቅርብ ሰዎች ለዶቼ ቬለ አረጋግጠው ሳለም ፖሊስ ግን የህንፃው ጥበቃ ሰዎችን በማስገደድ ስቱዲዮ አልተዘረፈም የሚል ቪዲዮ ምስክርነት እያዘጋጀ ይገኛል። ፌዴራል ፖሊስ ለቲክቫ በሰጠው ምላሽ አርቲስቱ ተጠርጣሪ አይደለም ቢልም በተግባር ግን በአርቲስቱ ዙሪያ ያሉ ሰዎችን በማሰርና በማዋከብ ላይ ይገኛል። አገዛዙ አንድ ኮሚቴ በማዋቀር የማህሌትን አስገዳጅ ንግግር ሌሎች የህግ ባለሙያዎችንና አክቲቪስቶችን በማካተት በዘፈን ሰበብ አመጽ ለመቀስቀስ ታስቦ ነበር የሚል የፈጠራ ዘጋቢ ፊልም እያዘጋጀ መሆኑ ታውቋል። ይህ ፊልም ተዘጋጅቶ እስኪጠናቀቅ ድረስ ማህሌት ሰለሞን ከጠበቃዋ ጋር እንዳትገናኝም ተከልክላለች። የማህሌት ፍርድ ቤት ውሎም እጅግ ምስጢራዊ በሆነ መልኩ ሌሎች ተጠርጣሪዎችና ባለጉዳዮች ከግቢው እንዲወጡ ከተደረገ በኋላ እሷ ብቻ እንድትቀርብ በማድረግ ተከናውኗል። ይህ የሚያሳየው አገዛዙ የቴዲ አፍሮን የጥበብ ስራ ለፖለቲካ ፍጆታና ህዝብን ለማጋጨት ለመጠቀም እያደረገው ያለውን ጥረት ነው። የአርቲስት ቴዎድሮስ ካሳሁን አልበም በህዝብ ዘንድ ያለውን ከፍተኛ ተቀባይነት ተከትሎ አገዛዙ የፈጠራ ዶክመንታሪ በመስራት ትኩረት ለማስቀየር የሚያደርገው ሙከራ በምን ያህል እንደተሸበረና ብርቁስቁሱ እንደወጣ በገሃድ የሚያሳይ ነው። መረጃውን ዋቢ አድርገን ያጣቀስነው ከመሰረት ሚዲያ ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የታሪክ ሽረትና የክህደት ምስክርነት እነ ካፒቴን ማስረሻ ሰጤ በአማራ ልጆች ላይ ሊመሰክሩ ችሎት ቀረቡ። የአማራን ህዝብ የህልውና ትግል ከርተው ለኦህዴድ ብልጽግና አገዛዝ እጃቸውን የሰጡት እነ ማስረሻ ሰጤ በግፍ በታሰሩም በአማራ ህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት በትናንትናው ዕለት በከፍተኛ አጃቢ ተከበው ፍርድ ቤት ቀርበዋል። አማራ መሆናቸው ብቻ እንደ ወንጀል ተቆጥሮ በሽብር ስም ታስረው የሚገኙት የፖለቲካና የህሊና እስረኞች በትናንትናው ዕለት ማለትም ትናንት ሚያዝያ 20 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበው የፍትህ መጓተትና የሰብአዊ መብት ጥሰት ድራማዎችን አስተናግደው ውለዋል። አገዛዙ የሽብር ድር ይዞባቸው የተነሳው ጌታው አዳሙና አሰፋ እንቁ ፍርድ ቤቱ ጥፋተኛ ናችሁ ተከላከሉ የሚል ብይን ሰጥቶባቸዋል።
ተከሳሾቹ በአንቀጽ 29 ህዝባር 1 ሀ ስር በተጠቀሰው ድንጋጌ ላይ መከላከያቸውን እንዲያቀርቡ ለሰኔ 16 2018 ዓ.ም ተቀጥረዋል። ይህ ብይን አገዛዙ የህዝቡን ድምፅ ለማፈን የሚጠቀምበት የፍርድ ቤት መሳሪያ መሆኑን ዳግም አረጋግጧል። በእነ ሀብታሙ መሐመድ መዝገብ የፋኖን ትግል ካርተው ለኦህዴድ ብልጽግና አገዛዝ እጃቸውን የሰጡ ባንዳው ማስረሻ ሰጠና ባንዳው መስፍን ከፈለኝ ምስክር ሆነው ቀርበዋል። እነዚህ የህዝብን ትግል የሸጡ ግለሰቦች በእስረኛ አጃቢዎች ተከበው ቀርበው በአማራ ልጆች ላይ ለመመስከር መዘጋጀታቸው በችሎቱ የታዘቡ ወገኖችን አሳዝነዋል። አማራነት እንደ ወንጀል ተቆጥሮ የሽብር ክስ በተመሰረተባቸው ወገኖች መዝገብ ላይ የቀረቡት ባንዳዎቹ ማስረሻና ግብረ አበሮቹ በችሎቱ የታዘቡ ወገኖችን እጅግ ያሳዘንና የታሪክ ጠባሳ ጥለው የሚያልፉበትን ድራማ ሲከውኑ ውለዋል። ተከሳሹ ታደሰ አባቡ በአባ ሳሙኤል ማረሚያ ቤት የሚፈጸምበትን የሰብአዊ መብት ጥሰትን ለችሎቱ ለማቅረብ ቢሞክርም ማረሚያ ቤቱ ማህተም በመከልከል ሊያፍነው ሞክሯል። ይሁን እንጂ ጀግናው ታደሰ ቤቱታውን ደብቆ ይዞ በመውጣት ለችሎቱ አቅርቧል። በሌላ በኩል አቃቢ ሕግ የስልክ ጠለፋ ማዘዣውን ይዞ እንዲያቀርብ ቢታዘዝም ዛሬ ማቅረብ ባለመቻሉ ጉዳዩ ለግንቦት 4 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶታል። በነካሳውን ሸዋቀና መዝገብ ፍርድ ቤቱ በሰጠው ብይን መሰረት ሶስተኛ ተከሳሽ አቶ ታፈረ ቆየ በ50 ሺህ ብር ዋስትና ከእስር ተፈተው ጉዳያቸውን በውጭ ነው እንዲከታተሉ ተወስኗል። ሆኖም ሌሎች ተከሳሾች አሁንም በግፍ እስር ላይ ይገኛሉ። ይህ በአማራ ተወላጆች ላይ የሚፈጸመው የተቀነባበረ የክስ ድራማ የአገዛዙን የመጨረሻ መፍረክረክ የሚያሳይ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ህወሓት ከ6 ዓመት በፊት የተመረጠው የትግራይ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ እንዲያደርጉ ጥሪ አቅርቧል። ፓርቲው ሌተናል ጀነራል ታደሰ ወረደ የስልጣን ርክክብ ካላደረጉ ከባድ ስህተት ይፈጠራል ሲል አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑም ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ህዝባዊ ወያነ ሓርነት ትግራይ በቃል አቀባዩ በኩል ባወጣው መረጃ አስታውቋል። የአብይ አህመድ አስተዳደር በፕሪቶሪያው ስምምነት ላይ በማላገጥ የጀኔራል ታደሰ ወረደን የስልጣን ዘመን በስህተት በታጀበ ደንብ ለማራዘም ቢሞክርም ህወሓትን በተመሳሳይ ከ6 ዓመታት በፊት ተመርጦ የነበረውን ምክር ቤት ወደ ስራው እንዲመለስ አድርጓል። የፓርቲው ቃል አቀባይ ጀነራል ታደሰ ስልጣን ካላስረከበው ታሪካዊ ስህተት እንደሚፈጽሙ ያስጠነቀቀ ሲሆን ጊዜያዊ አስተዳደሩም ከፌዴራል መንግስት ጋር ያለው ገመድ ግንኙነት መበጠሱን ይፋ አድርጓል። በትግራይ ክልል ውስጥ ያለው የስልጣን ሽኩቻ ወደ አዲስ ምዕራፍ ተሸጋግሯል። የህዝባዊ ወያነ ሓርነት ትግራይ ከፍተኛ አመራሮች የአብይ አህመድ መንግስት በክልሉ ላይ የዘረጋው ጊዜያዊ አስተዳደር አከተመለስ ሲሉ አውጀዋል። የፓርቲው ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ በሰጡት መግለጫ የትግራይ ህዝብ በ2013 ዓ.ም በመረጠው ምክር ቤት አማካኝነት ራሱን የማስተዳደር መብት ሊከበርለት እንደሚገባ አሳስበዋል። ቃል አቀባዩ እንዳሉት የፌዴራሉ መንግስት የጀኔራል ታደሰ ወረደን የስልጣን ዘመን ያራዘመው ህወሓትን ሳያማክርና የፕሪቶሪያውን ስምምነት በመጣስ ነው። የአብይ አህመድ ጽህፈት ቤት የፕሬዝዳንቱን ስልጣን ለማራዘም የተጠቀመበት ደንብ ተሽሮ የነበረና በስህተት የተጠቀሰ መሆኑን የፕሬስ ሰክሬታሪያት ቢለኔ ስዩም ብታምንም በርካቶች ግን ይህ ስህተት ሳይሆን የክልሉ ህዝብን ፍላጎት ለመጨፍለቅ የታቀደ ሆን ተብሎ የተደረገ ሴራ ነው ይላሉ። ህወሓት በበኩሉ ጊዜያዊ አስተዳደሩ እየፈረሰ ነው በሚል ከፌዴራል መንግስት ጋር የነበረው ግንኙነት ማብቃቱን በይፋ ተናግሯል። ህወሓት ከ6 ዓመት በፊት የተመረጠውን የትግራይ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ እንዲያደርጉም ጥሪ አቅርቧል። ቃል አቀባዩ ሲያክሉም ከዚህ ውጭ የሚሄዱ ከሆነ ግን ስህተት ይፈጠራል ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። ምንም እንኳን ጀነራል ታደሰ ስራዬን እቀጥላለሁ በሚል ለስልጣናቸው ቢሟገቱም ህወሓት ግን አዲስ ፕሬዝዳንት የመሰየምና ካቢኔ ማዋቀር ስልጣን ያለው የህዝብ ተመራጭ ምክር ቤት ብቻ መሆኑን በመግለጽ የጀነራል ታደሰን ህጋዊነት ጥያቄ ውስጥ ከቶታል። ይህ በትግራይ ልሂቃንና በአብይ አህመድ ቡድን መካከል የተፈጠረው ፍጥጫም የፕሪቶሪያው ስምምነት የደረሰበትን የህልውና አደጋ ቁልጭ አድርጎ የሚያሳይ ሲሆን ጣቢያችን መረብ ሚዲያ ጉዳዩን በተመለከተ በንቃት እየተከታተለ መረጃውን ለአድማጭ ተመልካቾቹ ማድረሱን ይቀጥላል። ወደ ሌላኛው መረጃችን እናልፋለን። በአርሲ ዞን ሮቤ ዲዳአ ወረዳ በንጹሃን ላይ ጥቃት መፈጸሙ ተነገረም። በኦሮሚያ ክልል አርሲ ዞን ሮቤ ዲዳአ ወረዳ ባሳለፍነው ሰኞ ሚያዝያ 12 ቀን 2018 ዓ.ም በአንድ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር ባልታወቁ ታጣቂዎች መገደላቸውን ቤተሰቦችና የቤተ ክርስቲያኑ አገልጋዮች ገልጸዋል።
ሙልዬ ፍስሐ የተባሉት ለዓመታት በዚያ የኖሩ አገልጋይ በተጠቀሰው ቀን አመሻሽ ላይ ከሁለት ወንድሞቻቸው ጋር ከቤታቸው ተጠርተው ከምሽቱ 12 ሰዓት ግድም ወደ ጫካ ተወስደው እንደተገደሉ ነው የተሰማው። አስተያየታቸውን የሰጡ የሟች አቶ ሙልዬ ፍስሐ ቤተሰብ ግድያ የተፈጸመበትን ሂደት ሲያስረዱ አደጋው የደረሰው በዕለቱ 12 ሰዓት ምሽት አካባቢ ነው ያሉ ሲሆን አስተያየት ሰጪዎቹ የቤተሰብ አባላት አክለውም ታጣቂዎቹ በዚያ ሰዓት እንደገቡ ሟቹንና ሌሎች ሁለት ሰዎችን ጨምረው ይዘዋቸው በመውጣት ወደ ምሽት 3 ሰዓት አካባቢ የመሳሪያ ድምፅ መሰማቱን ገልጸዋል። ሌላኛው ለደህንነታቸው ሲባል ስማቸው እንዳይገለጽ ጠይቀው አስተያየት የሰጡት በአካባቢው የጄና መብሩቅ ቅዱስ እግዚአብሔር አብ ቤተ ክርስቲያን አገልጋይ ሰኞ ዕለት ከቤታቸው ተወስዶ የተገደሉት አቶ ሙልዬ ፍስሐ በታጠቁ አካላት ከመኖሪያ ቤታቸው ተወስዶ ነው ብለዋል። ጄና መብሩቅ ቅዱስ እግዚአብሔር ቤተ ክርስቲያን የሚኖሩት ያሉት አስተያየት ሰጪው ቤተ ክርስቲያኑን ለብዙ ዓመታት ማገልገላቸውንም ገልጸዋል። ሰኞ ሚያዝያ 12 ቀን ለሚያዝያ 13 አጥቢያ ምሽት 1 ሰዓት አካባቢ ወደ ቤታቸው የመጡ ያልታወቁ ያሏቸው የታጠቁ አካላት በቤተ ክርስቲያኗ ደጃፍ በሚገኝ መኖሪያ ቤታቸው ገና ከብት አጉረው ወደ ቤታቸው እንደገቡ ይዘዋቸው ወጥተዋል ነው ያሉት። አስተያየት ሰጪው የሃይማኖት አባት እንዳሉት በዕለቱ ምሽቱን የተገደሉት አቶ ሙልዬ ፍስሐ ከሁለት ወንድሞቻቸው ጋር ጭምር ወደ ጫካ ተወስደው እንደሆነም ነው የገለጹት። በዚህ አካባቢ ብቻ ከ2017 ዓ.ም ወዲህ እንኳን በተለያዩ ጊዜያት ወደ 46 የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በታጣቂዎች መገደላቸውን የገለጹት አስተያየት ሰጪው የቤተ ክርስቲያን አገልጋይ ምዕመናን በተለያዩ ቀበሌያት ለመፈናቀል መገደዳቸውን አስረድተዋል። በተመሳሳይ ሁኔታ አቶ ፍቅሬ የተባሉ አንድ ግለሰብ መጋቢት 16 ተገድለው ከአሁኑ ጋር ከ2017 ወዲህ በተመሳሳይ መልኩ የተገደሉ ሰላማዊ ዜጎች ቁጥርን ወደ 46 አድርሶታል ብለዋል። ይህ በተደጋጋሚ የሚከሰተው ሰላማዊ ዜጎች ላይ ያነጣጠረው የታጣቂዎች ጥቃት ደግሞ በርካታ ሰዎችን ከሀብት ከቀያቸው ማፈናቀሉን እንዲሁ አስተያየት ሰጪው አስረድተው ስጋቱ አሁንም አለማባራቱን ተናግረዋል። በየዘመዱ በየከተማ ከቀያቸው ተፈናቅለው የተጠለሉ በርካታ ናቸው ያሉት አስተያየት ሰጪው ስጋቱ እየተገታ እንዳልሆነም ገልጸዋል። ከዚህ በፊት በአርሲ ዞን በተለያዩ አካባቢዎች ሰላማዊ ዜጎች ላይ የሚፈጸመው ጥቃት እንዲቆም አገዛዙ በተጠናከረ መልኩ የጸጥታ አካላትን በማሰማራት ንጹሐን ዜጎችን እንዲጠብቅ መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ መጠየቁ ይታወሳል። ዘገባውን ዋቢ ያደረግነው ከዶይቸ ቨለ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በኢትዮ ሱዳን አዋሳኝ ድንበር ኩርሙክ አቅራቢያ ያለው ወታደራዊ ፍጥጫ ባለፉት 48 ሰዓታት ውስጥ አደገኛ ገጽታ መያዙ ታወቀም። የብልጽግናው አገዛዝ ለሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል ውስጥ ወታደራዊ ማሰልጠኛ መስጠቱ መጋለጡን ተከትሎ ጉዳዩ የኢትዮጵያን ዲፕሎማሲያዊ ገጽታ ከማበላሸቱም በላይ የቀጠናውን ሰላም እያናጋው ይገኛል። ይህ በአገዛዙ የሚመራው የቀጠናው የአተራማሽነት ሚና በድንበር አካባቢ የሚገኙ ንጹሐን ዜጎችን ለከፋ መፈናቀልና ለሕልውና ስጋት እየዳረጋቸው መሆኑ ተረጋግጧል። በጎረቤት ሱዳን እየተካሄደ ያለው የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እንዲቃረብና የጦርነቱ እሳት ወደ ሀገር ውስጥ እንዲገባ የአብይ አህመድ አገዛዝ እጅግ አሳሳቢ ደረጃ ላይ ደርሷል። በተለይ አገዛዙ ለፈጥኖ ደራሽ ኃይሉ ወታደራዊ ድጋፍና ማሰልጠኛ መስጠቱም ኢትዮጵያ በጎረቤት ሀገር የውስጥ ጉዳይ ጣልቃ እንድትገባ በማድረግ የቆየውን ታሪካዊና ዲፕሎማሲያዊ ግንኙነትን ገደል ውስጥ እየከተተው ነው። ይህ የአገዛዙ ስልታዊ ስህተት ያስከተለው መዘዝ እንደሚከተለው ይቀርባል። በኩርሙክና አካባቢው የሚገኙ ነዋሪዎች በአገዛዙ ወታደራዊ ሴራና በፍጥጫው ሳቢያ ቀያቸውን እየለቀቁ እንዲሰደዱ ተደርገዋል። ባለፉት ጥቂት ቀናት ውስጥ ብቻ የተፈናቃዮች ቁጥር በከፍተኛ ሁኔታ መጨመሩ ተጠቁሟል። የአውሮፓ ሕብረት በድንበር አካባቢ ገለልተኛ ታዛቢዎች እንዲሰማሩ ያቀረበው ጥሪ አገዛዙ ለፈጥኖ ደራሽ ኃይሉ የሚሰጠው ድጋፍ ወደ ሰፊ ቀጠናዊ ጦርነት እንዳያመራ ካለው ስጋት የመነጨ መሆኑም ታውቋል። የሳተላይት ምስሎችም በመተማና በኩርሙክ አቅራቢያ አዳዲስ ወታደራዊ ኃይሎች ክምችት መኖራቸውን አረጋግጠዋል። አገዛዙ በቤኒሻንጉል የፈጠረው ይህ ውጥረት ከታላቁ የህዳሴ ግድብ ደህንነት ጋር ቀጥተኛ ትስስር አለው። ይህ እርምጃ ሱዳን በግድቡ ላይ ያላትን አቋም ይበልጥ እንዲጠናከርና ኢትዮጵያ በቀጠናው ያላትን ስትራቴጂካዊ የበላይነት እንድታጣ እያደረጋት መሆኑን የፖለቲካ ተንታኞች ያስረዳሉ። በአጠቃላይ የአገዛዙ የውጭ ጉዳይ ፖሊሲ ውድቀትና በሱዳን ጦርነት ውስጥ ወገንተኛ ሆኖ መገኘቱ ኢትዮጵያን በዓለም አቀፍ ደረጃ ገለልተኛ እንድትሆንና ወደማይወጣ ዲፕሎማሲያዊ አዘቅት ውስጥ እንድትገባ እያደረጋት መሆኑን ነው የፖለቲካ ምሁራኑ አክለው እየገለጹ የሚገኙት። ወደ ሌላኛው መረጃችን አለፈን። የእንግሊዝ መንግስት በኤርትራ ላይ የጉዞ ማስጠንቀቂያ ወጣ። የእንግሊዝ የውጭ ጉዳይ መስሪያ ቤት ሚያዝያ 20 2018 ዓ.ም ባወጣው መግለጫም በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ላይ ዜጎቹ ፈጽሞ እንዳይንቀሳቀሱ አሳስበዋል።
በመግለጫው በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ያለው ሚኒስትሩ ይህ ጉዳይ ወደ ግጭት ከተሸጋገረ በኤርትራ ውስጥ ነገሮች በፍጥነት እንደሚለዋወጡና ወደ ኤርትራ መግባትም ሆነ መውጣት አስቸጋሪ እንደሚሆን አስረድቷል። በግጭት ውስጥ የእንግሊዝ መንግስት ዜጎቹን የማስወጣት ወይም ፊት ለፊት የቆንጽላ አገልግሎት መስጠት ስለሚያስቸግረው ችግሩ ከተፈጠረም እንግሊዛውያን በራሳቸው መንገድ የሚወጡበትን መንገድ እንዲያመቻቹ አሳስበዋል። የጉዞ ማስጠንቀቂያ በተሰጠባቸው ቦታዎች ላይ በአስመራ የሚገኘው የእንግሊዝ ኤምባሲ ሄዶ እርዳታ መስጠት እንደማይችል ገልጾ ዲፕሎማቶቹም ከአስመራ ከተማ ውጭ ወደሚገኙ ቦታዎች ለመሄድ ከኤርትራ መንግስት ፍቃድ እንደሚያስፈልጋቸው አስረድቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ባህር ማዶ መረጃዎቻችን እናልፋለን። ኦርቶዶክሳውያኑ አይሁዶች በእስራኤል የውትድርና ፖሊስ አዛዥ መኖሪያ ቤት ላይ ጥቃት ፈጸሙ። በእስራኤል የግዳጅ ውትድርናን የሚቃወሙ ኦርቶዶክሳውያን አይሁዶች የሀገሪቱ ወታደራዊ ፖሊስ አዛዥ በሆኑት ብርጋዴር ጀነራል ዩቫል ያሚን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበር ተገልጿል። ተቃዋሚዎቹ በአሽኬሎን በሚገኘው የጀነራሉ መኖሪያ ቤት ግቢ ውስጥ በመግባት ራሳቸውን የዘጉ ሲሆን በወቅቱ ጀነራሉ ከቤተሰባቸው ጋር በቤት ውስጥ ነበሩ ተብሏል። ለዚህ ድርጊት መነሻ የሆነው የእስራኤል ጠቅላይ ፍርድ ቤት ባሳለፈው ውሳኔ የግዳጅ ውትድርናን ለማይቀበሉ ኦርቶዶክሳውያን አይሁዶች መንግስት የሚሰጠውን የገንዘብ ድጎማ እንዲቆርጥና የወንጀል ምርመራ እንዲጀምርባቸው ማዘዙ ነው። ተቃዋሚዎቹ ይህንን የቅጣት እርምጃ በመቃወም ድምጻቸውን ሲያሰሙ ቆይተዋል። ለዘመናት ከውትድርና ግዳጅ ነፃ የነበሩት እነዚህ ኦርቶዶክሳውያን አሁን ላይ የኔታንያሁ መንግስት በጦርነት አዙሪት ውስጥ ሆኖ ሁሉም መሳተፍ አለበት የሚል አዲስ ሕግ ለማውጣት መሞከሩ እንደ ሃይማኖት ስደት ነው የቆጠሩትም። የኦርቶዶክስ ተማሪዎች መሳሪያ ሳይሆን መጽሐፍ ቅዱስን ነው መያዝ ያለባቸው የሚሉት ተቃዋሚዎቹ ወደ ወታደራዊ ፖሊስ አዛዡ ቤት በመሄድ ከእምነታችን ውጭ የምትሰጡን ትዕዛዝን አንቀበልም ሲሉ ድምጻቸውን አሰምተዋል። በአዛዡ መኖሪያ ቤት ላይ ድንጋዮችንና ልዩ ልዩ ቁሳቁሶችን በመወርወር ጥቃት የፈጸሙ ተቃዋሚዎችን ለመበተን የእስራኤል ፖሊስ አስለቃሽ ጭስና የኃይል እርምጃ ለመውሰድ ተገዷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱን በጽኑ በማውገዝ በወታደራዊ ፖሊስ አዛዡ ላይ የተፈጸመው ጭካኔ የተሞላበት የኃይል ጥቃት በፍጹም ተቀባይነት የሌለው ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ አክለውም በጥፋቱ በተሳተፉ ግለሰቦች ላይ ጠንካራ እርምጃ ወስዳለሁ ሲሉም ዝተዋል። ይህ ክስተት በእስራኤል ፖለቲካ ውስጥ ትልቅ ክፍተት መፈጠሩን የሚያሳይ ሲሆን የመንግስትን ጸጥታ ፖሊሲም ጥያቄ ውስጥ ከቶታል። ወደ ሌላኛው መረጃችን እናልፋለን። ኢራን የሆርሙዝን የባህር መተላለፊያ ዳግም ክፍት ለማድረግ እንዲሁም አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ ማቅረቧ ተዘግቧል። በተመሳሳይ ፕሬዝዳንት ዶናልድ ትራምፕ የቀረበውን የኢራን የድርድር ሐሳብ የሀገሪቱን የኒውክሌር ፕሮግራም በተመለከተ ያነሳው ነገር ባለመኖሩ ምክንያት ደስተኛ ለመሆናቸውን አንድ የአሜሪካ ባለስልጣን ገልጸዋል። ቴህራን በዚህ ስምምነት ውስጥ ስለ ኒውክሌር ፕሮግራሟ የሚደረገውን ድርድር ወደ ሌላ ጊዜ እንዲሸጋገር መፈለጓን አክሲዮስ የዜና ምንጭ ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። በፓኪስታን አደራዳሪዎች በኩል ለአሜሪካ የቀረበው ይህ የኢራን ስምምነት ጥያቄ የመጣው በሁለቱ ሀገራት መካከል የነበረው ድርድር በተስተጓጎለበትና የኢራን ከፍተኛ አመራሮች በኒውክሌር ጉዳይ ላይ ምንም አይነት ማግባቢያ ማድረግ እንዳለባቸው የጋራ አቋም መያዝ ባቃታቸው ወሳኝ ወቅት ላይ መሆኑ ተጠቁሟል። ይህ በእንዲህ እንዳለ አሜሪካ ይህንን የሆርሙዝ የባህር በር የመክፈት ስምምነት ብቻውን የምትቀበል ከሆነም ፕሬዝዳንት ዶናልድ ትራምፕ በቀጣይ በኢራን የኒውክሌር ፕሮግራም ላይ ጫና ለማሳደርና ስምምነት ለማስገደድ የሚያስችላቸውን ትልቅ የመደራደሪያ አቅም ሊያጡ ይችላሉ በሚል ስጋት ተፈጥሯል። ፕሬዝዳንት ዶናልድ ትራምፕም የቀረበው የኢራን የድርድር ሐሳብ የሀገሪቱን የኒውክሌር ፕሮግራም በተመለከተ ያነሳው ነገር ባለመኖሩ ደስተኛ አይደሉም ተብሏል። ይህንን በሚመለከት ለሚዲያዎች መረጃ የሰጡት አንድ የአሜሪካ ባለስልጣን ፕሬዝዳንት ትራምፕን ጠቅሰው የቀረበው ሐሳብን አልወደዱትም ብለዋል። ፕሬዝዳንቱ በዕለቱ ቀደም ብሎ ከከፍተኛ ብሔራዊ ደህንነት አማካሪዎቻቸው ጋር በጉዳዩ ዙሪያ ተወያይተዋል። በአሜሪካና ኢራን መካከል ያለው ግጭት አሁን መቋጫ ሳያገኝ የቆመ ሲሆን በቀጠናው የሚወጣው የነዳጅ አቅርቦት ቀንሶት ይገኛል። የኢራን ምንጮች እንዳስታወቁት የቀረበው የድርድር ሐሳብ ጦርነቱ እስኪያበቃና በባህረ ሰላጤው ንግድ መርከቦች እንቅስቃሴ ዙሪያ ያለው ውዝግብ እስከሚፈታ ድረስ ስለ ኢራን የኒውክሌር ፕሮግራም የሚደረገውን ውይይት ወደ ጎን የሚያደርግ ነው። ዋሽንግተን በበኩሏ የኒውክሌር ጉዳይ ከመጀመሪያውኑ እልባት ሊሰጠው እንደሚገባ አቋሟን ስታንጸባርቅ ቆይታለች። አሜሪካና በኢራን መካከል ያለውን ልዩነት ለማጥበብ የሚደረገው ጥረት አሁንም አለመቆሙን አደራዳሪ ከሆነችው ፓኪስታን የተገኙ ምንጮች ገልጸዋል። ነገር ግን ትራምፕ በዚህ ሳምንት መጨረሻ ልዩ መልእክተኛቸውን ስቲቭ ዊትኮቭንና አማቻቸው ጃሬድ ኩሽነርን ወደ ፓኪስታን ዋና ከተማ ኢስላማባድ ሊያደርጉት የነበረውን ጉዞ መሰረዛቸውን ማሳወቃቸውን ተከትሎ የሰላም ጥረቱ ዳግም ይጀመራል የሚለው ተስፋ እየመነመነ መጥቷል።
በተያያዘ ዜና በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲል የአውሮፓ ህብረት አስታወቀም። የአውሮፓ ህብረት በኢራን ላይ የጣለውን ማዕቀብ ለማንሳት ማሰቡን ገልጿል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኦርሱላ ቮንደርሊን እስላማዊ ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ብለዋል። ቮንደርሊን በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲሉ ተናግረዋል። ፕሬዝዳንቷ የኢራን መንግስት የእኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶችን ማስቆም ይኖርበታል በማለት ቅድመ ሁኔታን አስቀምጧል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን፣ በህዝባቸው ላይ የሚፈጸሙ በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በቅርቡ ከፈረንሳይ ከጀርመንና ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 21 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።